ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ የኢሚግሬሽን ኃላፊዎች በአይኤስ ስለተገደሉ አሜሪካውያን ለመናገር ፈቃደኛ ሳይሆኑ ቀሩ። የፕሬዝዳንት ትራምፕ ከፍተኛ ባለስልጣን በኢሚግሬሽን ተቆጣጣሪዎች ስለተገደሉ ሁለት አሜሪካውያን አስተያየታቸውን ለመስጠት ፈቃደኛ ሳይሆኑ ቀሩ። የአስተዳደሩ ከፍተኛ ባለስልጣን ኮንግረስ ፊት ቀርበው ጥያቄ በቀረበላቸው ወቅት የፕሬዝዳንቱ የኢሚግሬሽን አጀንዳ በመደገፍ ተከላክለዋል። ከኮንግረሱ ሕግ አውጪዎች ጠንካራ ጥያቄዎች የቀረበላቸው ባለስልጣኑ ተቃዋሚ ሰልፈኞች ጠብ አጫሪ ትርክቶችን በተቆጣጣሪዎች ላይ እንደሚያነሱና ኤጀንሲዎች እርምጃዎች ከመውሰድ ወደ ኋላ እንደማይሉ ተናግረዋል። የኢሚግሬሽንና ጉምሩክ ተቆጣጣሪ አይኤስ ተጠባባቂ ኃላፊ ቶድ ላይኑስ ሊያስፈራራን እንደሚችል የሚያስቡ ሁሉ መልእክት አለኝ፣ አይሳካላችሁም ብለዋል። ባለስልጣናቱ ኮንግረስ ፊት ቀርበው ቃላቸውን እንዲሰጡ የተደረገው የአይኤስ መኮንኖች ሁለት አሜሪካውያን መግደላቸውን ተከትሎ ነው። አሌክስ ፕሪንት እና ሬን ጉድ የተባሉት አሜሪካውያን በሚኒያፖሊስ በኢሚግሬሽንና ጉምሩክ ተቆጣጣሪዎች መገደላቸው ተከትሎ ህዝባዊ ቁጣ ተቀስቅሶ ነበር። የጉምሩክና ድንበር መከላከል ኮሚሽነሮች ላይኑስ እና ሮድ መኔሶኮት በሚኒያፖሊስ ከሚካሄደው ቀጣይነት ያለው እንቅስቃሴ ባሻገር ወደፊት በመላው አሜሪካ ባሉ የምርጫ ጣቢያዎች ላይ ተሳትፎ ያደረጉ እንደሆነ ተጠይቀዋል። አብዛኞቹ ጥያቄው ያተኮረው የአይኤስ መኮንኖች ካሜራ በልብሳቸው ላይ እንዲገጠም የሚያዘው አዲሱ ፖሊሲ ላይ ነው። ባለስልጣናቱ አስተዳደሩ በሚኒሶታ የወሰደውን እርምጃ በመደገፍ ተከላክለዋል። አክለውም በካሜራ የተቀረጸው ለህዝብ ይፋ እንዲሆን ጠይቀዋል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖኤሚ የአይኤስ መኮንኖች ካሜራ ልብሳቸው ላይ ይገጠምላቸዋል ሲሉ ካስታወቁ በኋላ ከ3,000 በላይ መኮንኖች ካሜራውን መረከባቸውን ሊዩንስ ተናግረዋል። 6,000 ያክሉ ካሜራውን ማድረግ ይጀምራሉ ያሉት ኃላፊው 13,000 አይኤስ መኮንኖች በስራ ላይ መሆናቸውን ተናግረዋል። ስኮት ምን ያህል የጉምሩክና ድንበር ጠባቂ መኮንኖች ካሜራ እንዳላቸው ባይናገሩም ከ20 ሺዎች መካከል 10,000 መኮንኖች ይኖራቸዋል ሲሉም ግምታቸውን ተናግረዋል። እዚህ እየተነጋገርን እያለ ፕሮግራሙን እየገነባን ነው ሲሉም ተናግረዋል። የኢሚግሬሽን መኮንኖች ካሜራ በልብሳቸው ላይ ይገጠምላቸዋል ለሚለው ሀሳብ የመጣውም አሌክስ ፕሪንት እና ሬኒ ኖኮል ጉድ በሚኒያፖሊስ መገደላቸውን ተከትሎ ነው። ባለስልጣኑ መኮንኖች በከተማ ውስጥ ተሰማርተው በሚገኙበት ወቅት ስለሚለብሱት የፊት ጭንብል ጥያቄ ቀርቦላቸዋል። ሊሆኑ መኮንኖች ጭንብላቸውን እንዲያወልቁ ያደረገ እንደሆነም ተጠይቀው እንደማያደርጉም ተናግረዋል። ሊዩንስ አሜሪካውያን ኢላማ ተደርጎባቸዋል በሚል የቀረበላቸውን ጥያቄ አስተባብለው አንድም አሜሪካዊ ሆን ተብሎ በቁጥጥር ስር አልዋለም ሲሉ ተከላክለዋል። የአሜሪካ መገናኛ ብዙኃን ግን በርካታ አሜሪካውያን በቁጥጥር ስር መዋላቸውንም ዘግበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።